የሐዋርያው የጳውሎስ መልእክት ወደ ዕብራውያን። ስለዚህ ወደ ረፍቱ እንድንገባ የተሰጠን ተስፋ አሁንም እንደተጠበቀ ነው። ይህም ስለሆነ ከእናንተ መካከል ማንም ከራሱ ጥፋት የተነሳ ተስፋ ወደ ተሰጠው የረፍት ቦታ ለመግባት ሳይችል እንዳይቀር መፍራትና መጠንቀቅ ይገባዋል። በሙሴ ዘመን ለነበሩት እስራኤላውያን የተነገረው የምሥራቹ ቃል እንደዚያን ጊዜ ሁሉ ዛሬም ለእኛ ተናግሮናል። ነገር ግን እስራኤላውያን ያን ጊዜ የሰሙትን ቃል በእምነት ስላልተቀበሉት ጥቅም አላገኙበትም። እኛ ግን በእግዚአብሔር ቃል መሠረት ስለምናምን ወደ ረፍቱ ቦታ እንገባለን። እግዚአብሔር ወዳዘጋጀሁላቸው የረፍቴ ቦታ አይገቡም ብዬ በቁጣዬ ምያለሁ ብሎ ቢናገርም የረፍቱን ስፍራ ግን ዓለም ከተፈጠረበት ጊዜ ጀምሮ ዝግጁ አድርጎ ይጠብቃቸው እንደነበር ግልጽ ነው። ምክንያቱም በአንድ ስፍራ ስለ ሰባተኛው ቀን ሲናገር እግዚአብሔር ፍጥረትን ሁሉ ፈጥሮ ካበቃ በኋላ በሰባተኛው ቀን አረፈ ይላል። እንደዚሁም ቀደም ሲል እንደተጠቀሰው ወዳዘጋጀሁላችሁ የረፍቴ ቦታ አይገቡም ብሎ ተናግሯል። የምሥራቹ ቃል በቅድሚያ የተሰበከላቸው እነዚያ በሙሴ መሪነት ከምድረ ግብፅ የወጡት እስራኤላውያን ባለማመናቸው ምክንያት ቢታገዱም ወደ ረፍቱ ገና የሚገቡ ሌሎች አሉ። ዳዊት ዛሬ ድምፁን ስትሰሙ ልባችሁን እንዳታደነድኑ ሲል መናገሩ ቀደም ሲል ተጠቅሷል። እንግዲህ ዛሬ የሚለው ቃል እግዚአብሔር ከብዙ ዘመን በኋላ በዳዊት አንደበት ሆኖ በመናገር እንደገና በውል ቀን መወሰኑን ያሳያል። ከፍ ብሎ የተነገረለትን የረፍት ቦታም እስራኤላውያን በኢያሱ መሪነት የገቡባትን አገር ብቻ የሚያመለክት አይደለም። ያን ብቻ የሚያመለክት ቢሆንማ ኖሮ ጌታ ከስንት ጊዜ በኋላ ዛሬ ብሎ በውል ለይቶ ስለ ሌላ ቀን ባልተነገረ ነበር። ይህም የሚያስረዳን የእግዚአብሔር ሕዝብ የሚያርፍበት ሌላ ፍጹም ረፍት ገና ነው። እግዚአብሔር ፍጥረትን ፈጥሮ ካበቃ በኋላ በሰባተኛው ቀን እንዳረፈ ሁሉ ወደ እግዚአብሔር እረፍት የሚገባ ማንኛውም ሰው ከሥራ ሁሉ ያርፋል። ካለመታዘዛቸው የተነሳ ወደ ረፍቱ መግባት ያልቻሉትን የእስራኤላውያንን መጥፎ አርአያ በመከተል እንዳንጠፋ ወደዚያ ረፍት የምንገባበትን አስፈላጊውን ትጋት ሁሉ እናሳይ። የእግዚአብሔር ቃል ሕያውና የሚሠራ ነው። በሁለት በኩል ስለት ካለው ሰይፍ የበለጠ ይቆራርጣል። ስለዚህም በሠራ አካላችን ጠልቆ በመግባት ልባችን የሚያስበውን መንፈሳችን የሚያውጠነጥነውን ማናቸውንም ነገር የመመርመር ኃይል አለው። እግዚአብሔር የማያውቀው አንዳችም ነገር የለም። ከራስ ጠጉራችን እስከ እግር ጥፍራችን ያለው የሠራ አካላችን በሙሉ የውስጡም የውጩም ለጌታ ዓይን የተጋለጠ በመሆኑ ከእርሱ ተሰውሮ ሊቀር የሚችል ምንም ነገር አይኖርም። አንድ ቀንም ፊቱ ቆመን ለሠራነው ነገር ሁሉ ምላሽ እንሰጣለን። እንግዲህ የእግዚአብሔር ልጅ ኢየሱስ እኛን ለመርዳት ወደ ሰማይ የወጣ ታላቅ ሊቀ ካህናት ስለሆነ እስከ መጨረሻው ሳናወላውል እርሱን በማመን እንጽና። ይህም የእኛ ሊቀ ካህናት ኃጢአት ካለመሥራቱ በቀር እንደኛ ሰው ሆኖ በሁሉም ነገር የተፈተነ በመሆኑ ደካማነታችንን በቀላሉ ተረድቶ ይራራልናል። ስለዚህም ምሕረቱን ለመቀበልና በችግራችን ጊዜ የሚረዳንን ጸጋውን ለመታደል እንድንችል ያለ ፍርሃት ወደ ጸጋው ዙፋን ፊት እንቅረብ።